ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 2 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። አርበኛ ዘመነ ካሴ አሁን የገጠመንን ፈተና ልክ ከዚህ በፊት እንደገጠሙን ቀውሶች በጥበብ እንለፈው ሲል ለአመራሮች ጥብቅ መመሪያ አውርዷል። የአደራ መልእክትም አስተላልፏል። በደብረ ብርሃን መጠለያ የሚገኙ ተፈናቃዮችን በሞትና በሕይወት መካከል ሆነው በስቃይ እንደሚገኙ ገልጸዋል። ልጆች በረሃብ እየወደቁ እንደሆነ ተነግሯል። እርዳታም ሙሉ በሙሉ ተቋርጧል። የፋኖ ሰራዊት አምባሰልን ጨምሮ በምስራቅ ግንባር በቀጠለው ውጊያ የአገዛዙን ጦር ያፈራረሰ ወሳኝ ድል አስመዝግቧል። በጦርነት በርካታ ጦር መሳሪያ ተማርኳል። በዝርዝር ተመልክተነዋል። አሜሪካ ለድርድር መዘጋጀቷ ሲነገር አንድ የኳታር መርከብ በሆርሙዝ በኩል ማለፏ ተሰምቷል። በሌላ በኩል እስራኤል በኢራን ላይ የምታደርገውን የአየር ድብደባ ለመደገፍ በኢራቅ በረሃ ውስጥ ምስጢራዊ ወታደራዊ ሰፈር አቋቁማለች ተብሏል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑ ነው ቤተሰብ ይሁኑ። አርበኛ ዘመነ ካሴ አሁን የገጠመንን ፈተና ልክ ከዚህ በፊት እንደገጠሙን ቀውሶች በጥበብ እንለፈው ሲል ለአመራሮች ጥብቅ መመሪያ ወረደ። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበርና የቴዎድሮስ እዝ ሰብሳቢ አርበኛ ዘመነ ካሴ ወቅታዊ ጉዳይን በማስመልከት ለአፋብን ቴዎድሮስ እዝ አመራርና ለአፋብን ቴዎድሮስ እዝ ሁሉም ኮሮች ጥብቅ መመሪያ ወርዷል። ጥብቅ መመሪያ ስለማውረድ በሚል በአርበኛ ዘመነ በኩል የተላለፈው ወቅታዊ ጉዳይን የጠቀሰው መልእክት የቀውስ ጊዜ አፈታት ላይ ያለንን ልምድ ተጠቅመን ችግሩን እንለፈው ይላል። አርበኛ ዘመነ ድርጅታችን ቴዎድሮስ እዝ በብዙ እንቅስቃሴዎቹ በበጎ እየተጠራ ምሳሌ ሆኖ ከዚህ የደረሰው በአደረጃጀት ወጥነቱ ብቻ ሳይሆን የአደረጃጀት ወጥነቱ ጸንቶ እንዲቆይ የገጠሙትን በርካታ ውስጣዊና ውጫዊ ፈተናዎችን ፈቶ የተሻገረበት ጥበብም ጭምር እንደሆነ በየደረጃው ያለው አመራርና መላው ሰራዊታችን የሚገነዘበው ሀቅ ነው ብሏል። ከአብዮቱ ፍንዳታ እስከ አፋብን ድርጅት ምስረታ ድረስ ለገጠሙንና ላከሰምናቸው ትግላችንም ህዝባችንም ወደ አለመኖር የሚቀይሩና በጥቁር ከሰፈሩት የታሪክ ገጾች እንዳንዱ ያደረጉን የነበሩ ፈተናዎችን ስንፈታ ቆይተናል ሲልም አክሏል። የንቅናቄው ሊቀመንበር ለተከተልናቸው ወርቃማ የችግር አፈታት ስልትና ልዩ የአመራር ሰጭነት ጥበብ ከእዙ ስራ አመራር እስከ ቲም አመራር ድረስ በየቦታው ያሉ ጓዶቻችን የቀውስ ጊዜ መሪዎች ሲሉ ምስክርነታቸውን ሰጥተውናል ሲልም አውስቷል። ዛሬን የገጠመንና ለጠላት ከሰማይ እንደወረደ መና ሆኖ እየተሰራጨ ያለውን አጋጣሚ ከእዙ ስራ አስፈጻሚ እስከ ኮር አመራር ድረስ ያላችሁ መሪዎች ትናንት ከገጠሙን ችግሮች እንዳንዱ እንደሆነ አስቡት ሲልም አርበኛ ዘመን አስረድቷል። የትግሉ መሪ እኛም አስቸኳይ ልባት ለመስጠት ቀዳሚ አጀንዳ አድርገን እየተወያየንበት መሆኑንም አውቃችሁ ወደ ሰራዊቱ ልዩ ስምሪት በመውሰድ የተለመደ የቀውስ ጊዜ የአመራርነት ጥበባችሁን በመጠቀም በየደረጃው አመራሩንና ሰራዊቱን ጠላት ከሚሰነዝረው የማፍረስ አጀንዳ በመጠበቅ እዛችሁን አጽንታችሁ እንድትይዙ ሲልም ጥሪውን አስተላልፈዋል። አርበኛ ዘመነ ካሴ የተለመደ ስራችሁን እየሰራችሁ እኔም የሚወርዱ መመሪያዎችን እንደ ወትሮ ሁሉ ያለመሸራረፍ እንድትፈጽሙ ሲል የአደራ መልእክቴን በጥብቅ አሳስባለሁ በማለት አጽንኦት ሰጥቷል። በደብረ ብርሃን መጠለያ የሚገኙ ተፈናቃዮች በሞትና በሕይወት መካከል ሆነው በስቃይ እንደሚገኙ ገለጹ። በአማራ ክልል ደብረ ብርሃን ከተማ በሚገኙ መጠለያ ጣቢያዎች የሚኖሩ የሀገር ውስጥ ተፈናቃዮች መንግስት ሲያቀርብላቸው የነበረው ወርሃዊ የምግብ ድጋፍ ለ4 ወራት በመቋረጡ ለከፋ ረሃብና እንግልት መጋለጣቸውን ገልጸዋል። በተለይም ህጻናት በምግብ እጥረት ምክንያት በትምህርት ገበታቸው ላይ ያሉ እስከ መውደቅ መድረሳቸውን የሚናገሩት ተፈናቃዮቹ የሚመለከተው አካል አስቸኳይ ምላሽ እንዲሰጣቸው ተማጽነዋል። ባለፉት 5 ዓመታት ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው በአማራ ክልል ደብረ ብርሃን ከተማ በሚገኙ 3 የመጠለያ ጣቢያዎችና ከማህበረሰቡ ጋር ተቀላቅለው የሚገኙ የሀገር ውስጥ ተፈናቃዮች ይቀርብላቸው የነበረው ወርሃዊ የምግብ ድጋፍ ለ4 ወራት በመቋረጡ ለቀውስ ተዳርገናል ብለዋል። አሁን በጣም ከባድ ሁኔታ ላይ ነን ያለነው። መንግስት የሚያመጣው እርዳታ 15 ኪሎ ግራም ነው። ከመጣ 4 ወር ሆኖታል እና እሱም አሁን ላይ ቀርቶ በጣም ከባድ ሁኔታ ላይ ነው ያለነው ብለዋል። በጣም ረሃብ አለ። እንደው በቃ ልጆች ለራሱ አሁን በጣም ከባድ ሁኔታ ላይ ነው ያሉት። በጣም እየተራብን ነው ሲሉ አክለዋል። በመጠለያ ጣቢያዎቹ የሚገኙ ተፈናቃዮች እንደሚናገሩት የምግብ እጥረቱ አሳሳቢ ደረጃ ላይ ደርሷል። በተለይም ህጻናት በረሃብ ምክንያት አቅም በማጣት በትምህርት ገበታቸው ላይ ያሉ እየወደቁ መሆኑን በምሬት ተናግረዋል። ትምህርት ቤት ላይ ራሱ አሁን ልጆች ትምህርት ሄደው መምጣት እያቃታቸው እየወደቁ በቃ እየተሸከምን ነው የምናመጣቸው ማለት ነው። ደህነኞቹ መጥተው እንደዚህ ወድቀዋል ይባላል። እየተጠራን እየሄድን ነው ልጆቻችንን በሸክም የምናመጣቸው። ይህ ሁሉ ነገር የሚከሰተው ያው ምንም ሳይመገቡ ይሄዳሉ፣ ያው ሲራቡ ይወድቃሉ ሲሉ ሁኔታውን
ገልጸውታል። በደብረ ብርሃን ከተማ ከሚገኙ የመጠለያ ጣቢያዎች ውስጥ ትልቁና ከ4000 በላይ አባወራዎች ይኖሩበታል የሚባለው ቻይና ካምፕ የሚኖሩ ተፈናቃዮችም የምግብ ድጋፉ በመቋረጡ ምክንያት በመጠለያ ጣቢያው ያለው የኑሮ ውድነት ሁኔታ ከቀን ወደ ቀን እየከፋ መምጣቱን አስረድተዋል። ሌሎች የሚያግዙ አካላቶችም የሉም። የመንግስትም ድጋፍ ከተሰጠ 4 ወር ሆኖታል። ማህበረሰቡ ለትልቅ ረሃብ ተጋልጦ ያለበት ሁኔታ ነው። እንደውም ስጋታችን አሁን ላይ እንደው ሰው በረሃብ ይሞትብን ይሆን ወይ የሚል ከባድ ስጋት ላይ ነን ብለዋል ተፈናቃዮቹ። በርካቶች ከአቅም በላይ ተቸግረዋል። ለዕለት እንኳን የሚመገቡት ያጡ ሁሉ አሉ። እንዴት እንኖር፣ ወዴት እንሂድ የሚሉ ሁሉ አሉና ምንም አይነት ድጋፍ የለም ሲሉ ችግሩን ጠቅሰዋል። እኛ አዛውንቶች ሲራቡ እያየን ህጻናቶች በረሃብ ምክንያት ከምግብ እጥረት የተነሳ ብዙ ነገር እየተሰቃዩ ያሉበት ሁኔታ ነው ያለው 3ቱም ካምፕ ላይ ማለት ነው ሲሉም አስረድተዋል። ለተፈናቃዮቹ ከመንግስት ወርሃዊ የምግብ ድጋፍ ውጪ በሌሎች የረድኤት ተቋማት ይቀርብ የነበረው ድጋፍ ጾታን አሊያም የአካል ሁኔታን የለየ በመሆኑ ሁሉንም ተጠቃሚ የሚያደርግ አይደለም ሲሉም ምሬታቸውን ገልጸዋል። ተፈናቃዮች የዩኒሴፍም የብር ድጋፍ ምናምን ነገር ነበር፣ አካታች አይደለም፣ ለሁሉም ተደራሽ የሆነ አይደለም፣ ያው በመስፈርት ነው የሚመጣው፣ የአካል ጉዳተኛ የሚባል ነገር አለ፣ እንደዚሁ ብቻ ሴት አባወራ ምናምን የሚባል አለ፣ በዛ ደረጃ ነው የሚመጣው ብለዋል። በሰሜን ሸዋ ደብረ ብርሃን በሚገኙ የባቂሎ ቻይናና ወይንሸት የመጠለያ ጣቢያዎች ውስጥና ከማህበረሰቡ ጋር ተቀላቅለው ከ30,000 በላይ ተፈናቃዮች እንደሚኖሩ መረጃው እንደሚያሳይ የጀርመን ድምጽ ዘገባ ጠቅሷል። የፋኖ ሰራዊት አምባሰልን ጨምሮ በምስራቅ ግንባር በቀጠለው ውጊያ አገዛዙን ጦር ያፈራረሰ ወሳኝ ድል አስመዘገበ። የሚኒሊክ እዝ አሃዶች 1 ሻለቃ የአገዛዙ ኃይል የተደመሰሰበትና በርካታ እግረኛ ሰራዊት እንዲሁም ሞርተር የቡድንና በርካታ የነፍስ ወከፍ መሳሪያ የተማረከበትን ድል መጎናጸፋቸውን እዙ አስታውቋል። ሚኒሊክ እዝ 104ኛ ኮር እና 101ኛ ኮር በቅንጅት የስርዓቱን ወንበር ጠባቂ ሰራዊት በደቡብ ወሎ ዞን አምባሰል ወረዳ በ11 ቀበሌ ልዩ ቦታው ዳቃና ድብል በተባለ ስፍራ አገዛዙን 1 ሻለቃ ኃይል ሙሉ ለሙሉ በመደምሰስ ታላቅ ድል ተቀዳጅተዋል። የአምባሰል ተራሮች ዛሬም እንደ ትናንቱ የብልጽግናው አገዛዝ ዙፋን አስጠባቂ ሰራዊት መቀበሪያው ሆኖ ቀጥሏል ሲል ሚኒሊክ እዝ ሁኔታውን ገልጾታል። ሚኒሊክ እዝ ከ2 ቀናት በላይ በፈጃ አውደ ውጊያ በርካታ የጠላት ኃይል ተደምስሷል ብሏል። ትናንት ግንቦት 1 2018 ዓ.ም በጀመረው አውደ ውጊያ የ101ኛ ኮር 35ኛ ክፍለ ጦር የ104ኛ ኮር 24ኛ እና 23ኛ ክፍለ ጦር የአገዛዙን ኃይል ሙት ቁስለኛና ምርኮ አድርገውታል ሲልም መረጃው አክሏል። በውጊያው የጠላት የ104ኛ ኮር 36ኛ ክፍለ ጦር 5ኛ ሬጅመንት 3ኛ እና 4ኛ ሻምበል እንዲሁም የክፍለ ጦሩ አቃኝ ሙሉ በሙሉ ተደምስሰዋል። በዚህ ታሪካዊ ተጋድሎ በርካታ የቡድን መሳሪያዎች ሞርተርን ጨምሮ ተማርከዋል ያለው እዙ የተማረኩት መሳሪያዎችን ዘርዝሯል። 1 ሞርተር 82 ከነተተኳሹ፣ ብሬን 2 ስናይፐር፣ ከ80 በላይ ነፍስ ወከፍ ክላሽንኮቭ፣ 5000 ክላሽ ተተኳሽ፣ 2500 የድሽቃ ተተኳሽ እንዲሁም 1 መኪና ሙሉ ሬሽን ገቢ ማድረግ ተችሏል ብሏል። መረጃውን ያደረሰው አፋብን ወሎ ቤተ አማራ ሚኒሊክ እዝ ህዝብ ግንኙነት መምሪያ ነው። ይህ በእንዲህ እንዳለ ለልዩ ተልዕኮ አገዛዙን የተቀላቀሉ 2 የፋኖ አባላት ከ10 በላይ ሚሊሻ በመደምሰስና ቁጥሩ በውል ያልታወቀ በማቁሰል ግዳጃቸውን በተሳካ ሁኔታ ፈጽመው ወደ አሃዳቸው ተቀላቅሏል ተብሏል። ሚኒሊክ እዝ ከ101ኛ ኮር 35ኛ ክፍለ ጦር 2 አርበኞችን ለልዩ ተልዕኮ እጅ እንዲሰጡ ካደረጋቸው በኋላ መርሳ ከተማ ላይ በደርዘን የሚቆጠርን የሚሊሻ ስብስብ ሙትና ቁስለኛ አድርገው ያለምንም መስዋዕትነት ወደ አሃዳቸው ተቀላቅለዋል። የአገዛዙን ዙፋን ጠባቂ ሰራዊት መንገድ እየመሩ ህዝባቸውን የሚያስጨፈጭፉ ባንዳ የሚሊሻ ስብስብን በሰሜን ወሎ ሀብሮ ወረዳ መርሳ ከተማ አርበኛ ሐሰን በንቲና አርበኛ ሁሴን ይማም የተባሉ አርበኞችን ከ35ኛ ክፍለ ጦር ለልዩ ተልዕኮ እጅ ከሰጡ በኋላ ሚሊሻዎችን በተሰበሰቡበት ደምስሰዋቸዋል። አሜሪካ ለድርድር መዘጋጀቷ ሲነገር አንድ የኳታር መርከብ በሆርሙዝ በኩል ማለፏ ተዘገበ። አሜሪካ ላቀረበችው የሰላም እቅድ የኢራንን ምላሽ እየጠበቀች ሳለ ለፓኪስታን የተፈጥሮ ጋዝ የጫነች የኳታር መርከብ በሆርሙዝ ወሽመጥ በኩል ማለፏ ተገልጿል። አልካራይቲያት የተባለችው ይህች መርከብ ከኳታር ራስ ላድፋን ተነስታ ወደ ፓኪስታን ቃሲም ወደብ እያመራች መሆኗ ተገልጿል። የኢራን ጦርነት ከተጀመረ ጊዜ አንስቶ የኳታር መርከብ በሆርሙዝ ወሽመጥ በኩል ሲያልፍ የመጀመሪያው ነው። ኳታር የተፈጥሮ ጋዙን አሜሪካንና ኢራንን በማሸማገል ውስጥ ላለችው ለፓኪስታን የሸጠችው የሁለቱ ሀገራት መንግስታት ያደረጉትን ስምምነት ተከትሎ ነው ተብሏል። ጉዳዩን በቅርበት የሚከታተሉ ወገኖች ኢራን የመርከቧን ጉዞ የፈቀደችው በፓኪስታንና ኳታር ረገድ ያለውን መተማመን ለማጠናከር ነው ብለዋል። ለሮይተርስ የዜና ወኪል አስተያየታቸውን የሰጡ ምንጮች በጋዝ እጥረት ክፉኛ የተጎዳችው ፓኪስታን በሆርሙዝ ወሽመጥ በኩል የተወሰነ የተፈጥሮ ጋዝ የጫኑ መርከቦች እንዲያልፉ ንግግር እያደረገች ትገኛለች። ኳታር ለፓኪስታን የተፈጥሮ ጋዝ ከሚያቀርቡ ሀገራት መካከል ቀዳሚዋ ስትሆን
ኢራን ደግሞ በወሽመጡ በኩል መርከቡ እንዲያልፍ ለሁለቱ ሀገራት መንግስታት ይሁንታዋን መስጠቷ ተገልጿል። በሌላ ጉዳይ ብሪታንያ ትናንት HMS ድራገን የተሰኘው የጦር መርከቧን ወደ መካከለኛው ምስራቅ ልካለች። የጦር መርከቡ ሁኔታዎች የሚፈቅዱ ከሆነ በርካታ ሀገራት ይሳተፉበታል ተብሎ በሚጠበቀው የሆርሙዝ ወሽመጥን ማስከፈት ላይ ሊሳተፍ ይችላል ተብሏል። HMS ድራጎን የአየር መቃወሚያ መሳሪያ የጫነ መርከብ ሲሆን የኢራን ጦርነት ከተጀመረ በኋላ በመጋቢት ወር በምስራቅ ሜዲትራኒያን ወደምትገኘው ቆጵሮስ ተሰማርቶ ነበር። ዩኬ የጦር መርከቧን ወደ መካከለኛው ምስራቅ የላከችው ፈረንሳይ የባህር ኃይሏን ወደ ደቡባዊ ቀይ ባህር ለመላክ መወሰኗን ተከትሎ ነው። ሁለቱ ሀገራት የንግድ መስመሩን በጋራ ለመከላከል ባዘጋጁት የመከላከያ እቅድ ላይ እየሰሩ ነው። የብሪታንያ የመከላከያ ሚኒስትር ቃል አቀባይ ብሪታንያ የጦር መርከቧን አስቀድማ ወደ መካከለኛው ምስራቅ ማስጠጋቷ አስፈላጊ በሚሆንበት ወቅት ወሽመጡን ከአጋሮቿ ጋር በመሆን ለመከላከል እንደሚያግዝ ተናግረዋል። ዩናይትድ ስቴትስ እና ኢራን ለ10 ሳምንት ከዘለቀው ጦርነት ለመውጣት እየተቃረቡ ባለበት በአሁኑ ወቅት ፈረንሳይና ብሪታንያ ሁኔታው ከተረጋጋ በኋላ በወሽመጡ ውስጥ ደህንነቱ የተጠበቀ የመርከቦች እንቅስቃሴ እንዲኖር መሰረት ለመጣል እቅድ እያዘጋጁ ነው ተብሏል። እቅዱ ከኢራን ጋር ቅንጅት ያስፈልገዋል የተባለ ሲሆን በርካታ ሀገራት ለመሳተፍ ፈቃደኛ መሆናቸውን አሳውቀዋል። ይህ በእንዲህ እንዳለ እስራኤል በኢራን ላይ የምታደርገውን የአየር ድብደባ ለመደገፍ በኢራቅ በረሃ ውስጥ ምስጢራዊ ወታደራዊ ሰፈር አቋቁማለች ሲል ዎል ስትሪት ጆርናል ዘግቧል። ጋዜጣው ጉዳዩን የሚያውቁ የአሜሪካ ባለስልጣናትና ሌሎች ምንጮችን ጠቅሶ የጦር ሰፈሩ መኖሩን ያወቁ የኢራን ወታደሮች ላይ የአየር ጥቃት መፈጸሟን ጨምሮ ዘግቧል። እስራኤል ጦርነቱ ከመጀመሩ በፊት በአሜሪካ እውቅና በጦር ሰፈሩ ልዩ ኃይሎችን የሚይዝና ለአየር ኃይሏ ቁሳቁስ የሚያቀርብ ማዕከል ሆኖ እንዲያገለግል አድርጋ ማደራጀቷን ተጠቅሷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።